ሰላም እንደምን አላችሁ የዲያቆን ቶማስ ቻናል ተከታታዮች፣ ዛሬ የመጀመሪያ ቪዲዮአችን ነው። እንደ መጀመሪያ ያክል ዛሬ በርዕሱ ላይ እንደተመለከታችሁት ሱሰኛና ቤተ ክርስቲያን የሚለውን በአጭሩ ለመማማር እንሞክራለን። ለመጀመሪያ ያክል እስኪ ቤተ ክርስቲያን ርዕሱ ላይ ቤተ ክርስቲያን የሚል አለና እስኪ ቤተ ክርስቲያንን ከርዕሳችን ጋር እንድትሄድ አድርገን እንፍታት። ቤተ ክርስቲያን ቤተ መድኃኒት፣ ሐኪም ቤት ወይም ደግሞ ሆስፒታል ናት ለክርስቲያኖች ማለት ነው። እና ዶክተር ያላት መድኃኒት ያላት ቤተ ክርስቲያን ሆስፒታል ናት ማለት ነው። ሱሰኛ ማለት ደግሞ አንድ ነገር የሰለጠነበት ሰው ሱሰኛ እንለዋለን። አላራመደው ያለ አላንቀሳቀሰው ያለ ልተው ሲለው እምቢ የማለት ልምድ ያለበት ሰው ካለ ይህንን ሱሰኛ ብለን እንጠራዋለን። ይህንንም በሶስት መልኩ መክፈል እንችላለን። የመጀመሪያው እጅግ በጣም ያየለበት ሰው አለ። ያለ እርሱ መንቀሳቀስ የማይችል ያለ እርሱ መብላት መጠጣት የማይችል ደረጃ የደረሰ ሰው አለ። ሁለተኛው ደግሞ ቀለል ብሎ የሚያደርገው አለ። ሶስተኛ ደግሞ እንዲሁ ከስንት አንድ ጊዜ እያደረገ እንደ መዝናኛ የሚቆጥረው ነገር ግን እያስከፋው የመጣ አይነት የሆነ ደረጃዎች አሉት ማለት ነው። እና እነዚህ በአጠቃላይ የሱስ መደቦች ናቸው። እንደነገርኳችሁ ቅድም ሱሰኛ ማለት አንድ ነገር የሰለጠነበት ነው ብያችኋለሁ። ቤተ ክርስቲያንን ደግሞ ተመልሰን እንመለከታት እስቲ። ለምሳሌ አሁን በዓለም ላይ የስጋ ደዌ ስንታመን ወደ ሆስፒታል እንሄዳለን አይደለ? ሆስፒታል ውስጥም ልክ ቅድም እንደጠቀስኩላችሁ ጽኑ ህሙም አለ፣ መካከለኛ አለ እና ደግሞ አነስ ብሎ ክትትል የሚፈልግ አይነት ህመምተኛ አለ። ቤተክርስቲያን ውስጥም ልክ እንደዚህ ነው። በኃጢአት የወደቀ ሰው በጣም እጅግ ኃያል የሆነ ኃጢአት የወደቀ ሰው አለ፣ መካከለኛ የሆነ ሰው አለ፣ ክትትል የሚፈልግ በምክረ ንስሐ በምክረ ካህን የሚመከር አይነት ሰው አለ ማለት ነው። ስለዚህ ቤተክርስቲያን ልክ እንደ ዓለማዊ ሆስፒታል ቤተክርስቲያንም ዶክተሮች ያሏት መድኃኒት ያላት አንድ ተቋም ናት ማለት ነው። ስለዚህ ቤተክርስቲያን ማገገሚያችን ናት፣ መማሪያችን ናት ማለት ነው። ስለዚህ አሁን እስኪ ቤተክርስቲያን ውስጥ ያሉትን ሰዎች እንመልከታቸው። ቤተክርስቲያን ውስጥ ያሉትን ሰዎች እንመልከት። ቤተክርስቲያን ውስጥ የሚያገለግሉ ሰዎች፣ በቤተክርስቲያን በምክረ ካህን የሚመላለሱ ሰዎች ምን አይነት ሰዎች ናቸው? ክትትል የሚያስፈልጋቸው ህመምተኞች ናቸው። ክትትል ያስፈልጋቸዋል፣ አይተውም። ክትትሉ ምንድነው? ከንስሐ አባት ጋር በመነጋገር ክትትል እያደረጉ የሚኖሩ እነዚህ ምን እንላቸዋለን? አሪፍ የሆነ ስቴጅ ላይ ያሉ ሰዎች ናቸው። በጣም ደግሞ ከሱ ትንሽ ከፍ ደግሞ የሚለው ምንድነው? በደንብ አለ አይደለ? በጸበሉም በንስሐውም ሊሆን ይችላል። እንደዚህ እያለ በደንብ ገና ገባ እያለ ያለ ሰው አለ። ግን ጠልቆ ያልገባ ወደ ቤተክርስቲያን ጠልቆ ያልገባ ህመሙ አለ። አንደኛው ደግሞ የመጨረሻው ደግሞ አንደኛው ብለን የምንጠራው ደግሞ ጭራሽ በቤተክርስቲያን የሌለ ሰው ያ ጽኑ ህሙም ይባላል። ወደ ቤተክርስቲያን ሲመጣም ደግሞ የሚደረግለት ነገር አለ። ግድ ነው። ሆስፒታል እንደምንሄደው ለስጋችን ሁሉ ቤተክርስቲያንም ሆስፒታል ስለሆነች ወደ እሷ ሄደን እኛ መታከም መታየት አለብን ማለት ራሳችንን ማስመርመር መዳን እንችላለን ቤተክርስቲያን መተን ማለት ነው። ስለዚህ ቤተክርስቲያንም ልክ እንደ ሆስፒታል እነዚህ አይነት ደረጃዎች አሏት ማለት ነው፣ ለታካሚዎቿ የምትሰጣቸው ማለት ነው። ማንም ሁላችንም ቢሆን በቤተክርስቲያን የምናገለግልም ሊሆን ይችላለን፣ ትንሽ የራቅንም ብንሆን ሁላችንም ህመም አለብን። ሁልጊዜ በምክረ ንስሐ በምክረ ካህን እንመላለሳለን፣ አልዳንም። ሁልጊዜ እናጠፋለን፣ እንበድላለን፣ እንመለሳለን። ስለዚህ ያቺ ቤተክርስቲያን ለሁሉም ሆስፒታል ናት ማለት ነው። ሁላችንም እንታከምባታለን ማለት ነው። አሁን ብዙ ጊዜ የሚያስቸግረው ነገር ምንድን ነው? በቤተክርስቲያን ውስጥ ለሱሰኛ ቦታ የማትሰጥ ይመስለናል አንዳንድ ሰዎች። ቤተክርስቲያን በፍጹም ለሱሰኛ ቦታ አትሰጥም የሚል አስተምሮ የላትም። ቤተክርስቲያን እንደነገርኳችሁ ሆስፒታል ናት። ዶክተሮች ያላት መድኃኒት ያላት ሆስፒታል ናት። ስለዚህ ሁልጊዜም ቢሆን ቤተክርስቲያን እነዚህ ልጆቿን የትም አትተውም ማለት ነው። ትልቁ ችግራችን እኛ ያለመቅረባችን ችግር ነው። ራሳችንን እንደ ኃጢአተኛ በማየት ራሳችንን እንደማይድን በሽተኛ በማየት ከቤተክርስቲያን እንርቃለን። የስጋ ደዌ ሲይዘን ሆስፒታል እንደምንሄድ ሁላ ቤተክርስቲያንም እንደነገርኳችሁ ሆስፒታል ናትና መተን ልንታከም ይገባል። ልክ እንደ ስጋ ደዌያችንም የነፍሳችንም ደዌ ስላለ ያ በቤተክርስቲያን የሚነጻ ነው ማለት ነው። ስለዚህ ሁልጊዜም ቢሆን ማሰብ ያለብን ቤተክርስቲያን ሆስፒታል መሆኗን፣ ዶክተሮቿ ካህናት መሆናቸውን፣ ጸበሏ መድኃኒት፣ ቅዱስ ቁርባኗ መድኃኒት፣ ምስጢራቷ መድኃኒት፣ ትምህርቷ መድኃኒት መሆኑን አምነን ወደ ቤተክርስቲያን መምጣት ነው።
እና ደግሞ ሌላ የምጨምርላችሁ አሁን በዓለማዊ በስጋ ደዌ የተያዘ ሰው የሚታከምበት ቦታ ያለ ዶክተር ይታመማል አይደለ? ሲታመም በሌላ ዶክተር እሱም ይታከማል ማለት። ስለዚህ ዶክተሮቿ የቤተ ክርስቲያን ዶክተሮችም ይታመማሉ። ስለዚህ በሌላ ዶክተር እነሱም ደግሞ ይታከማሉ ማለት። ካህናት አባቶች ያጠፋሉ፣ ይበድላሉ። እነሱም ደግሞ ዶክተሮች እንኳን ቢሆኑ በሌላ ዶክተር ተመርምረው ራሳቸውን ያክማሉ፣ ይነጻሉ ማለት ነው። ስለዚህ ቤተክርስቲያን ለሁላችንም ቢሆን መድኃኒት፣ ለቄሱም መድኃኒት ናት፣ ለምዕመኑ መድኃኒት ናት፣ ለኃጢአተኛውም መድኃኒት ናት። የዶክተሮች ያሉባት ሆስፒታል ናት ማለት። ስለዚህ ሁልጊዜ ይህንን ማስተዋል አለብን ማለት ነው። ነገ ዛሬ ሳንል ቤተክርስቲያን መተን ልንታከም፣ ልንፈወስ፣ ልናገገም ይገባል ማለት ነው። ሁልጊዜም ቢሆን ክርስቶስ ቤተክርስቲያንን የከፈተ ቤተክርስቲያንን ያቆመን ለእኛ ለምዕመናኖቹ ነው፣ ልጆቹ ለተባልን ለእኛ ነው እና ሁልጊዜም ቢሆን እየመጣን መታከም መፈወስ አለብን፣ ከእሷ መለየት የለብንም ማለት ነው። ዛሬ ያው ይህንን በትንሹ ካየን በሌላ ጊዜም ደግሞ ለየት ያሉ ለወጣቶችም ሆነ ለሁላችንም ለምዕመናን የሚሆን ትምህርቶችን በዚህ ቻናል ታገኛላችሁ። ሰብስክራይብ በማድረግ ቤተሰቡን ሼርም አድርጉት። ለዛሬ ይበቃናል። ሰላም እግዚአብሔር ከኔም ከእናንተ ጋር የሚሆን ደህና ቆዩ።